ሩታዬ 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 እንግዲህ በአዲስ ነገሮች እየመጣች ነው ሰሞኑን ማለት ነው። እንግዲህ ያው እንደምናውቀው ብዙ ሰዎች የሩታ ሳቅና የሩታ ደስታ ግራ ገብቷቸው በጣም እየተናደዱ እንግዲህ ጮጋራቸው እየሀረረ ይገኛል ማለት ነው። እንግዲህ ወተት ምናምን የገዛን ያቀብልላቸው መልካም ነበረ እና ደግሞ አድራሻቸውን አናቅም። ያው በየቀኑ አድራሻቸው ስለሚቀያይሩት አድራሻቸውን አናቅም። እንዴት ሆነን ከየት ወዴት እንደምናቀብልላቸው ይሆናል። ያው እንደርስላቸው ብለን እንግዲህ ወተት ምናምን ልናቀብልላቸው ፈልገን ነበረ፣ ግን አድራሻቸው በየቀኑ እየተቀያየረ ስለሆነ እንግዲህ ልናገኛቸው አልቻልንም። ምንም ማድረግ አንችልም። እንግዲህ ፈጣሪ ጽናቱን ይስጣችሁ ማለት ነው። እንግዲህ ያው ሩታዬ ደግሞ እንግዲህ ከዚህ የበለጠ ገና በደንብ ትስቃለች ማለት ነው። ገና በደንብ ነው የምትስቀው። ይሄ ጅማሬ ላይ ነው። መጨረሻውን ገና መቼ አያችሁትና መሀል ላይ አልደረሳችሁትም። ገና ዳር 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 አለ ዘፋኙ። ዳር ዳር ላይ ነው ያለችት ማለት ነው። በጣም ገና ብዙ ሳቅ ይቀራታል። ገና ትስቃለች። ገና መቼ አያችሁትና መች ተነካና ገና አለ ዘፋኙ። ገና መቼ ተነካ? ገና ትስቃለች። ገና ማለት ነው። እናንተ ደግሞ ያው ጮጋራችሁን ታማችሁ አትሬ ወደ ሆስፒታል ስትመላለሱ ትከርማላችሁ ማለት ነው። ምንም ማድረግ አይቻልም። እንግዲህ ቻሉት። እንግዲህ እንዲህ ነው እንግዲህ ምንም ማድረግ አይቻልም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እናለሁ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁ? ልኝ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ይቀላቀሉ ወደ ቤቴ። እንዴት ናችሁልኝ? ደህና ናችሁ ወይ? ቪዲዮውን ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ አዲስ ቪዲዮ ይዤ መጥቻለሁ ማለት ነው። ሩታዬ እንግዲህ በአዳዲስ ነገሮች እየመጣች ነው። እንግዲህ ሩታዬ እንግዲህ የምናውቀው እንግዲህ አዲስ ነገር አለ። አዲስ ነገሩን ደግሞ በትዕግስት ጠብቄን ማየት ይጠበቅብናል ማለት ነው። ሳንቸካከል እንግዲህ የቾኮለች አፍሳ ለቀመች እንዳንሆን እንግዲህ ቀስ ብለን እንግዲህ ተረጋግተን ሩታዬ ይዛ የመጣችውን አዲስ ነገር ለማየት ያብቃን። እንግዲህ አንዳንዶች ሰዎችም እንግዲህ ጨጓራችሁም እየተቃጠለ ህርር ድብን እያላችሁ እንግዲህ በትዕግስት ጠብቁት። ሩታዬ ይዛ የመጣችውን አዲስ ነገር ምንም ማድረግ አይቻልም። እንግዲህ ያው ጨጓራችሁ እንግዲህ ከጥቅም ውጭ እንዳይሆን ቀስ እያላችሁ መናደር ትችላላችሁ ማለት ነው። ያው እረፍት እያወሰዳችሁ ማለት ነው። እንግዲህ አድራሻችሁን ብናቅ ኖሮ ወተት ምናምን እናቀብልላችሁ ነበረ። ምንም ማድረግ አንችልም። እንግዲህ በየቀኑ በየሰዓቱ አድራሻችሁ ስለምትቀያይሩት እንግዲህ ያው ሌባ አድራሻ የለም አይደለም የሚባለው፣ በዚያው መውሰድ ነው። እንግዲህ ሩታዬ አዲስ ነገር ይዛ መታለች ማለት ነው። በጣም በትልቅ ነገር ትልቅ አዲስ ነገር ይዛ መታለች ማለት ነው። ለማየት ያብቃን። ተረጋግተን መጠበቅ አለብን። የቾኮሌት አፍሳ ለቀመች ይላል ከነተረቱ። ረጋ ብለን እንግዲህ ያው ጮጋራችን የምደሰተው ሰዎች እየተደሰትን የምንቀጠለውም እየተጠቃጠልን እንግዲህ መጠበቅ ነው። እሷ ያመጣችውን አዲስ ነገር እስኪታሳየን ድረስ ማለት ነው። ሰው ስለዚህ ጠብቁ። እንግዲህ ጨጓራችሁ ላይ አንዴ ውሃ አንዴ ወተት ቀዝቀዝ እያደረጋችሁ ጠብቁት። በደንብ መጠበቅ እንግዲህ ይጠበቅብናል ማለት ነው። ቻል እያደረገን መጠበቅ ነው። ሩታዬ እንግዲህ በአዳዲስ ነገር ይዛ መታልናለች ማለት ነው። በትዕግስት መጠበቅ አለብን። እንግዲህ መቸኮል አያስፈልግም። ያው ረጋ ብለን ይዛልን የመጣችውን አዲስ ነገር በደንብ ማየት ይጠበቅብናል ማለት ነው።
ያው እንግዲህ እኛ የሩታ ደስታ ያስደስተናል አይደለ? እኛ ያው የሩታ ደጋፊዎች የሩታ ወገኖች እንግዲህ እኛ በደስታ በትዕግስት ዘና ፈታ ብለን እንጠብቃለን ማለት ነው። እንግዲህ የሩታዬ ደግሞ አንዳንድ እንቅፋት ብዙ ሰዎች አላችሁ ማለት ነው። ከአሁን አሁን ምን ለቀቀች፣ ከአሁን አሁን ምን አለች እያላችሁ እንግዲህ ምግባችሁንም ሳትበሉ ቁርሳችንም ሳትበሉ ውሃችንም ሳትጠጡ ጨጓራችሁን እየታመማችሁ ተቀመጡ ማለት ነው። እንግዲህ ከአሁን አሁን የሚለቀቀች እንግዲህ ዩቱብ ላይ እንግዲህ ሎኬሽን በመጣ ቁጥር ይህ ሩታ ናት የለቀቀችው ወይ የሚለቀቀች እያላችሁ እንግዲህ ድብን እያላችሁ ጠብቋት ማለት ነው። ረጋ ብለሽ ቀስ ብለሽ ነው ደግሞ አንቺ ያሰብሽውን የምትለቅልን ሩታዬ። ምንም የሚያስቸክል ነገር የለም። እሺ የኔ እናት ምንም የሚያስቸክል ነገር የለም። ቀስ ብለሽ ረጋ ብለሽ ነው የሚታስ አዲስ ነገር እንግዲህ ያው ለማየት የቸኮሉ ሰዎችም እንግዲህ ትዕግስት ኑራችሁ እንጂ ልጅቷ ቀስ ብላ ትምጣ፣ ጠብቁት፣ ቀስ ብላችሁ ማለት ነው። ያው እንግዲህ ቀንና ሌሊት እንደሚጠፋባችሁ እርግጠኛ ነኝ። ያው ዛሬ ቀን ነው፣ ዛሬ ሮብ ነው፣ ሐሙስ ነው፣ ቀን ነው ወይስ ሌሊት ነው እያላችሁ እንግዲህ ስለ ሩታ ህይወት ሲታስቡ፣ ስለ አብርሃም ህይወት ሲታስቡ እንግዲህ ስለ ሩታ ሲታወቁ ሲታወርቁ እንግዲህ ያው ቀንና ሌሊቱም እንደሚጠፋባችሁ እርግጠኛ ነኝ። እንግዲህ ያው ሰኞ ነው ማክሰኞ ነው ዛሬ ብላችሁ ቀኖቹም እንደሚጠፋባችሁ እርግጠኛ ነኝ። እንግዲህ ምንም ማድረግ አይቻልም። ቻል አድርጉትና ጠብቁት። ያው እንግዲህ ጥሩ ነገር ጊዜ ይፈጃል አይደለም የሚባለው። ረጋ ያለ ነገር መልካም ነገር ስለሆነ በደንብ ጠብቁት። ቻል ብላችሁ ጠብቁት ማለቴ ነው። ቀስ ብለሽ ረጋ ብለሽ ይዘሽ ነው ሩታዬ፣ እኛን እንጠብቅሻለን። ችግር የለም። አይደለም ሳምንት አይደለም ወር፣ ለምን አመት አትፈጂም? የፈለግሽው ሰዓት የፈለግሽው ነገር ማምጣት ትችያለሽ። እኛን እንጠብቅሻለን። ችግር የለም፣ ችግር የለም። የኛ ኦዲየንሶችሽ ከጎንሽ ነን፣ ምንጊዜም ከጎንሽ ነን። እንግዲህ መቼም የፈለግሽው ሰዓት መቆየት የፈለግሽበት ሰዓት አዲሱ ነገር ያሰብሽው ያዘጋጀሽውን ግለት ታደርግ ያሰብሽው እስኪ ታመጪ ድረስ እኛ ረጋ ዘና ፊትን ነው የምንጠብቅሽ። እሺ